ደግሞ ጎርደድ ይያሉ ሴቶች የሚያሽከረሙበት በዓል ነው ባህልም ሲበላሽ በጣም ነው የሚያም ህግል ህይወት ይበላይ አርጊ ነው ማየው አንቺ እኔ ጋር ብትሆኚ ተስማምተን አንድ ጣላም ባይሰው ስሜታቸውን የሚገልጹት በእንጉርጉሮ ነው ማይችሉት ሁሉ በረከት ያገኙም ያወደሱም ያሞገሱም ይሄዱበት ባህል ነው አሉ የኔ ማሜ ግዲዬ ባህላችን ማስተዋወቅ ላይ በጣም ቁርጠኛ ልጆች አሉ እኔን ጨምሮ ማለት ነው በመላው ዓለም የምትገኙ ወዳጆቻችን በሙሉ 16ቱን እንግዲህ የፍልሰታ ጾመን ትልቁን ደግሞ የኢትዮጵያ ባህልና እሴት ወጋችን የሆነው አሸንዳ ሻደይ ሶለል በዓልን ያከበር ነው በተለይ ደግሞ በዋግምራ ሰቆጣ በልዩ ሁኔታ ልጃገረዶች የሚጫወቱት በጣም ትልቅ ባህል ነው እንኳን አደረሳችሁ እንዳለን እዚህ ከሰቆጣ ድረስ ደግሞ የመጡ የሻደይ የባህል ቡድኖች አሉ ዛሬ ከሰዓት በአድዋ 00 በጣም ትልቅ ዝግጅት አለ እነ ድምጻዊ መቤት እነ ድምጻዊት ሳራን ጨምሮ በጣም ትልቅ የሰቆጣ ድምጻውያን አንጋፋ ድምጻውያን የባህል ቡድኑ እዚህ ነው ያሉት እንኳን አደረሳችሁ ለማለት እንወዳለን የአባይ መዝናኛ ቁም ነገሮች የመቅዲሾ ዛሬ በበዓል ሞቅ ደመቅ ብሎ ይቀጥላል በድጋሚ መልካም በዓል ይሁንላችሁ ታሪካዊዎቹ ሳር ቤቶች ፊት ለፊት አስደናቂ አፓርትመንት ሲቲ ፕላስ ከቴምር ፕሮፐርቲስ ሳር ቤት አደባባይ አጠገብ ቢኖሩበት የቅንጦት ህይወት ቢያከራዩት በዶላር የሚንበሸበሹበት ከባለ 1 እስከ 3 መኝታ በፈለጉት ካሬ አማራጭ ሱቅ ከነገቢያው አለን ከ12 እስከ 558 ካሬ ሳር ቤት አደባባዩ ላይ ሱቅ በ2 ሚሊዮን ብር የሚሸጠው ቴምር ብቻ ነው የኢትዮጵያ አየር መንገድ ሸባ ማይልስ አጋር ነው እናም ከቴምር ቤት ሲገዙ ወደ ፈለጉበት ሀገር የሚበሩበት የሸባ ማይልስ ስጦታ ይበረከትልዎታል በ0910 05 40 29 ፈጥነው ይደውሉ ሻደይ አበባ ሻደይ ሻደይ አበባ ሻደይ ሻደይ ነሻሉ እያገሩ ሻደይ ነሻሉ እያገሩ አሽከራ አበባዬ አሽከራ አበባ አሽከራ አበባዬ አሽከራ አበባ አሽከር ይሙት ይሙት አሽከራ አበባ ይላሉ የኔታ አሽከራ አበባ አሽከራ አይደለም አሽከራ አበባ የሚሆነው ጌታ አሽከራ አበባ ደግሞ አሽከር አበባ አበባ አንቺ አበባዬ አበባ አንቺ አበባዬ አበባ አንቺ አበባዬ እርግብ ወይ እርግብ በማዳ ወረደች ካሸዋ ሜዳ ወረደች ካሸዋ ሜዳ ወረደች ካሸዋ ሜዳ አበኑሴ አንቺ አበኑሴ ይረግፋል እስከ ቀሚሴ ይረግፋል እስከ ቀሚሴ ይረግፋል እስከ ቀሚሴ አበባዬ ነሽ አበባዬ ሽር ጉድ በይ ባይኔ ላይ 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 ኧረ አበባዬ አበባዬ ኧረ አበባዬ አበባዬ እንጫወት እንጂ አበባዬ እንጫወት በጣም አበባዬ እንግዲህ ልጅነት አበባዬ ተመልሶ አይመጣም አበባዬ አበባዬ ነሽ አበባዬ እነ ድንቡሎ የሉም ወይ አበባዬ ነሽ አበባዬ እነ ድንቡሎ የሉም ወይ አበባዬ አበባዬ ወይ ሻዴ አበባዬ 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 ወይ ሻዴ አበባዬ አበባዬ ወይ ኧረ አበባዬ ወይ ኧረ አበባዬ ወይ ብታውቁም እወቁ ባታውቁም ጠይቁ እኔ ስራው ደሌ ሰቆጣ
ባለሚዶ ባለሚዶ ሃይላሌ ባለሚዶ ባለሚዶ ሃይላሌ ሸጌ ባለ ኮርቶ እንዴት ላርግ ከቶ ባለ ኮርቶ እንዴት ላርግ ከቶ ለለየን እንኳን ነይ ብለህ ሰው ልከብኝ ሸጋዋ ለለየ ድሮም የማንዘኛ ፍቅር አለብኝ አንተዬ ለለየ 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 እባክህ አንተ ልጅ ለለየ ረመል አበለኝ ለለየ ታምሜ ሳልተኛ ለለየ መውደድ ሳይገልኝ ያለ ይቀጥላል። ወይ ድምፅሽ ሲያምር በያላችሁበት ጥሩ ቆይታ እንዲሆንላችሁ እንመኛለን። መቅዲሾ በአባይ ዛሬ የአሸንዳ ሻደይ ሶለልን በዓል በተለይም ደግሞ ይሄን የሻደይ የመሰለ ባህል ለማሳየት ባህል ቡድናቸውን ይዘው መጥተው እዚህ ተገኝተዋል። ወደ በኋላ እንጋብዛቸዋለን። ዛሬ በአድዋ 00 ሁሉም ባህሉን የሚያከብርበት የሻደይ ፕሮግራም ተዘጋጅቷል። ይሄን የመሰለ ቡድን የላከልን አሉ መጥተዋል። ዛሬ ትንሽ እናወራቸዋለን። ከዛ በፊት ግን በጣም ትልልቅ ድምፃውያንን ወደ አዲስ አበባ በተለይ ለየት ባለ ሁኔታ ባህሉ እንዲታወቅ ለትውልዱ አሁን ላለው ለመጪው ደግሞ ለልጆቻችን ባህላቸውን እንዲያውቁ ትልቅ ዝግጅት እየተዘጋጀ ነው። ትልልቅ ድምፃውያንን አመጡልን። እኛ ደግሞ እንደነ ድምፃዊ ሳራ ያሉትን ደግሞ በስቱዲዮአችን እነሱን አግኝተንም አንለቅም ብለን የመጣ ነው። ሳሪ የረጅም ጊዜዋ ነው ሙዚቃ መስራት ከጀመረች። በጣም ተወዳጅ የሆኑ ሙዚቃዎች አሏት። ጠፋ ብላለች። አሁን አምጥተውልናል። እድሜ ለሻደይ። ደህና ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ ነው ልዬ። እንዴት ናችሁ? ቆንጆ ቆንጆ ልጆች ይዘሽ መጥተሻል። ደግሞ እናመሰግናለን። ብዙ ሰው ያውቅሻል፣ በተለይ ሰቆጣ አካባቢ። አዎ። እስቲ ወደ ውልደትሽ እንዴት አደግሽ ንገሪኝ ትንሽ አጫውች። እሺ፣ ያው የተወለድኩት ዋግኽምራ ዞን ሰቆጣ ወረዳ ውስጥ ነው። እዛው ተወለድኩ። አጋጣሚ 7 ዓመት ሲሆን እናቴ ወደ ገጠር ባላገባች ወጣ ብላ ነው ትንሽ አያቴ ወሰደች። 7 ዓመት ሲሆን ውቢ የምትባላት ውብ ማለት ነው። ውቢ ማለት እዛች ነው እስከ ልጅነት እስከ እውቀት ያደኩትና አያቴን ያሳደገች ካሳደገች በኋላ ተመልሼ ወደ ሰቆጣ ገባሁ። እዛ ትምህርቴን ተጨማርኩ እስከ 10 ጨረስኩ። ያ ወደ ሙዚቃው እንደዛ ያሉ በትምህርት ቤት ወደ ሙዚቃው ገባሁ። ማን ነበር መጀመሪያ በጣም ጥሩ ድምጽ አለሽ አንቺ ድምጻዊ ነው መሆን ያለብሽ ብሎ የነገርሽ? ወይ የሚገርምሽ መቅድዬ ነፍሷን ይማረው የሆነች የምታንጎራጉር የኛ እናቶች ሲጀመር እንዲህ እያቀረቡም እየፈጩም ስሜታቸውን የሚገልጹት በእንጉርጉሮ ነው። በጣም ነው የሚስብሽና የምታንጎራጉር ነበረች እሷ። እኔ ኪነት የሚለውን ገጠር ነኝ ያደኩት። ኪነት የሚለው ራሱ ቃሉን አላውቀውምና ማንጎራጉር ወዳለሁ። ሰርግ ሆነ ሻዴ ሆነ በቃ ተይው በጣም ነው የምወደውና አንቺ ኪነተኛ ነው የምትሆኛለች። እንዴ ኪነተኛ ምን ማለት ነው አልኳት። በእኛ ጓኒ እንላለን። ጓኒ ታለም ማለት ትልቆቹን የልጆች አጠራር ነውና ጓኒ ኪነተኛ ማለት ምን ማለት ነው ስላት፣ አይ ኪነተኛ ማለትማ ዘፋኝ ማለት ነው አለች። እንደተባለም ለዚህ በቃው በልጅነቴ ይሄን ትንዳኛለች። እኔም ዘፋኝ ነው መሆን ነው ነበር ምለው። እውነት የእውነት አሁን ስሰማው ድምጽሽ የማያረጅ ድምጽ ምልሽ ድምጽ ከፈጣሪ የተሰጠን ቢሆን ግን በጊዜ ሂደት አንዳንድ ሰዎች ድምጻቸውን እያጡት ይሄዳሉ። ያንቺ ግን አሁን ስትጫወቺ ቅድምም ከመቤት ጋር ስትጫወች በጣም ቆንጆ ድምጽ ነው ያለሽ። የነማንን እየዘፈንሽ ነበር ያደግሽው? የሰቆጣ ነው ወይስ የባህል ሙዚቃ አጠቃላይ? የራሳችን በዋግ ባህል ነው ስዘፍን ያደኩት። ወደ ኪነቱ ዓለም ስገባ ግን የመጀመሪያ ኮፒ የዘፈንኩት መሰረት በለጠ ነው። የመጀመሪያ ኮፒ። እሺ። ከዛ ውጪ በራሴ ነው ያደኩት። ምንም ይላውን አያ በለው በለው ኧረ በለው በለው ደማሚያ በለው ኧረ በለው በለው አሆ በለው ደማም በለው አያ በለው በለው ሚለውን ነው በራስሽ በዛ በቃ ከዛ ሙዚቃ ተሳካ። ትምህርቱ 10 ነጥቦች ቀረ። በቃ ቀረ። ወደ ሙዚቃው ሄድሽ። አወጣሽ የራስሽ ሙዚቃ ወይስ የባህል ቤት መጫወት ጀመርሽ? እዛው ባህል ቡድን ተቀጠረን። አማተር የሚባል ነበር በፍላጎትሽ 1-5 ዓመት ሰራን። ከዛ በኋላ ግን ሙዚቃ የመቋቋም አለበት ከተለያዩ ወረዳ መጥቶ አሉን። 6-7 ወረዳ አለን። ከነዛ ተወጣተው መጥቶ 2005 95 ነሐሴ ላይ ከሁሉም ተወጣተን ተቋቋምን። በነፃ ግን ዝም ብሎ 5 ዓመት በፍቅር ሰርተናል። እዛው ከተማ ውስጥ ማለት ነው። እየተማሩ ሰው ቤቱኝ ነው። በነገራችን ላይ አመጣጤ ደስ ይለኛል አሁን ሳወራው። ሰው ቤቱኝ እየተማሩ ሙዚቃውን እየሰራው ነው 10 ራሱ የጨረሱት ማለት ነው። የሰው ቤት ስራ? አዎ
ትምህርቴን እያስተማሩ ማለት ታድል ነው። አለ መቼም አንቺን የቀጠር እና እያንጎራጎርሽ ዕቃ ቤቱ ምኑም ደስ እያለ ካልሽማ እውነት ነው። ስሜቴ የምገልጸው በእንጉርጉሮ ነው። አንቺ እኔ ጋር ብትሆኚ ተስማምተን አንጣላም ባይሰው እውነትሽ ነው። በድምፅ የሚቀሰቅስ ነው። እና ከዛ በኋላ አቋቋምን፣ እዛ ቀጠልን። ከዛ በባህል ካሴት ይወጣ። በነገራችን ላይ ለሻዴ መውጣት ለእኔ ሻዴ ያደኩበት ቢሆንም ወደ ሚዲያና ወደ እንዲታወቅ ለእኔ ሞዴሌ እመቤት መኮንን ናት። አወጣች። አዎ 2000 አወጣች። 2001 ላይ እኛ ወጣን፣ ሻዴን አወጣን። እነ መኳንንት አሉ ጓደኞችን እና ወጡ እያሱነት አፈረ ሁላችን ወደ 7-8 ነን ያወጣ ነው። ማቻ አምላክ ላሉ በላለ ቆንጆ ቆንጆ ዜማዎች አሉ ከሶች አይምሮ ማይወጥና ከዛ እያልን ሁለተኛ ነው ይሄ እንጉርጉሮ ዋርዳ ሆይ የሚል ቁጥር 2 ያወጣ ነው። ዞኑን ያወጣን ሁለቱንም ማለት ነው። እና በዚህ አጋጣሚ ከዛ በኋላ ክለብ ከፈትን። ምሽት ይታለን ያው የዛው ሰቆጣ አዎ ክለብ አለን። ክለብ እንሰራበታለን። በራሳችን መንግስት ሰጠን ቦታ እዛ በቅርቃ በባህል ተሰርተን የምንሰራበት የምንሰለጥንበት አለን። አሁን የራሳችን ሆነ ማለት ነው። አለው የራስሽን ሙዚቃው ተሻል ማለት ነው። እኔ ራሴ አጋጣሚ ሆኖ ወንድሜ ታፈረ ጋር 3 ነው እየተቀባበልን። በበለጠ ግን የድንጋይ ስር ውሃ ነው ይሄ ኦዲዮ አሁን ቅድም ያስደመጥሽ ባለሚዶና ሸፈተ መሰለኝ እየተቀባበልን ሁለቱንም ሰርተናል። ሸፈተ መሰለኝ አላውቀውም። ምን ሸፈተ መሰለኝ አለ። አሁን እንደውም ቲክቶክ ባለፈው እስቲ በይልኝ። ሸፈተ መሰለኝ ልቤ ብቻውን ታያሉ ሲሻገር ተራሪ ወንዙን አትሻገሩም ወይ ዝና ካማራች ሙሉ አበባ በሉ ሰቆጣ ሂዳች የመስቀል አበባ የዳር እሸት ቶሎ ድረስላት ሳትሞት መናፍቆት ወይ ድረስልኝ። ወይኔ እኔ እኮ አናቴን የሚከፍለኝ ነገር እኮ ሙዚቃ ስሰማ በእውነት አይ በእውነት እያለ ይቀጥላል። ይሄ ንዝር የሚል ድምፅ አለ አይደል? በዚህማ ከባህር ኤርትራን ከፍሎ መምጣት ያለበት ቀይ ባህርን ከፍሎ። አመሰግናለሁ። አመሰግናለሁ። ወይ በጣም እግዚአብሔር ይመስገን። እግዚአብሔር ይመስገን። ከጊዜ በኋላ ጥረው የሚገቡበት አለ። በተፈጥሮ የተሰጣቸው ሰዎች በተፈጥሮ ነው። እግዚአብሔር ይመስገን። ፈጣሪን አመሰግናለሁ። ይሄ ምንድነው ደግሞ በስተጓሮ በኩል ምን አስቀምጠሃል ማለት ነው? ቅድም ያንጎራጎረ የታፈረጋዋ ልብሽ ጠፍቶ ነው። የእውነት ነው ዘፈኑ ወይስ እንዴት ነው? በጣም በቃ ዘፈኑ እንደዚህ ልብሽ ያሸፈታል ወይ? የለም የዘፈን በዘፈን ሸፍታለሁ። የእውነት በወቅቱ በዘፈኑ ነው የሸፈትኩት። በቃ እዛ ውጪ የለም። እውነቴን ነው። እርግጥ ነው የዘፈን ሰው እኛ ነው የምታሸፍት። የልጅ አባቴ ጋር ነበርኩኛ። አልተዳርሽም አልታጭሽም በልጅነት? የለም አልታጭም። በልጅነትማ ገጠር ሊያሳጩኝ እንደውም የሚገርምሽ ገጠመኝ ልንገርሽ። የዛው የሰፈር ነውና በጣም ይወደኛል። ገጠር ነው ይወድሽ ነው የሚገርመኝ ነው ፍራስ። ከዛ እምቢ አልኩኝ። እኔ ቤተሰብ እሷን ጠይቋት መባል ተጀመረ። አያቴ በጣም ነፍሷን ይማሩ በጣም ነው የምወዳት። ብርቅ ብዬ ነው ያደኩት። የእውነት ስልጡንም ናፍሷን ጠይቋት ካለች ከዛ እምቢ አልኩኝ። እኔ በቃ እኔ ከተማ ነው የምገባ አለኝ። በቃ ህልሙ አለኝ እግዚአብሔር። ከዛ እንደውም የሆነች ከከተማ መጣይ ላያቴ ጋር ደስ የምትሻርብ ነበረች። ከመውደዱ የተነሳ እኔን ያጠቃው መስሎት ማለት ነው። ዝም ብሎ አላረ ከፍቅር ያቺ ሻርፕ ከውጭ አስጥተናታል። ከውጭ ተሰጥታ አጥበናት እዛው አድራለች። እንዲህ ነው የሚያልፈው። ከህቱ ሲያልፍና የነሱ ቤት እታች ነው። ያቺን ልብስ ወሰዳት። ገባሽ? በዚህ አጋጣሚ የዋህ ህዝብ ነው የእውነት አለ አይደል? በቃ እሱ ነው አልኩኝ። እህቱ በጣም ጓደኛ የሚወዳት ነበረችና አስመጭልኝ አልኳት። በቃ አላድላ ባብለሹ ምን ብለሽ አመጣልኝ አመጣ ለእህቱ ሰጠኝ። ለምን ኩሩ ነሽ አንቺ ያቺን ሻርፕ እንኳን ለመውሰድ አለች። የለም ከዛ ውጭ ወደ ሰቆጣ ገባሁ። የድሃ ልጅ ከመሆን ያንጻር ሰው ሆይማ የድሃ ልጅ ይላል የሚል ነበረ። በቃ ይመጣሉ። ገባሽ? ግድ ድሃ ከሆንሽ አለ አይደለ ሀብታይቶ ነው ሰው ልጅን ሰውን ማን ነው ብሎ ነው መሄድ ያለብን። ግን ግድ ነው እንደ እንትኑ ሲሉ ነበርና እኔ ግን በቃ ሰቆጣ ገባሁ። እግዚአብሔር ሰጠኝ። የፈለኩትንም ከምፈልገውም በላይ ነው እየሰጠኝ ያለ። ፈጣሪን አመሰግናለሁ። በጣም ደስ ይላል። አሁን እንደውም ሰሞኑን ትንሽ ሳርዬ አሟት ነበር። አሁን ደስ ይለናል። ብዙ ሰው ይላል መቼም ሲያይሽ። በጣም እንደውም በዚህ አጋጣሚ ሰርፕራይዝ ብዙ ሰርፕራይዝ አለኝ። ብዙ ሰርፕራይዝ ስልሽ ወደዚህ ሕክምና ለሕክምና ነው የመጣሁት። ብዙ ወንድሞች አሳክመውኛል። የዛሬ ዓመት ስመጣ አቶ ይማረንና ጉና የሚባሉ አሳክመውኛል። አመሰግናቸዋለሁ። በተለያየ ጠርቻቸው የማልዝቅ በገንዘብ ድጋፍ በሞራል አይዞሽ በማለት አቅማቸው እንዴት እናርግሽ በማለት ጓደኞቼ ጀምረው ምንም አቅም የለውም ጓደኞቼ ራሱ
እንደሚደስ በቃ ምን እናርግሽ እንደማለት በቃ ፊቴን ያዩታል። ፊቴን እያበላሽ ነበር። አላርጂክ ሆኖ ነበር። አሁን ስመጣ ራሱ በጣም አሞኝ ነበርና ምን እናርግ ይሄ የዚህ ስሜት እዚህ አላርጂክ ወጣ እና በጣም ህክምና 6 ጊዜ ታክሜያለሁና ብዙ ሰዎች አሳክሞኛል። ስማቸውን ጠርቼ የማልዘልቅ በሞራልም በገንዘብ ደግፈውኛል። አሁን ግን የሚገርምሽ ይሄ ሸፈተ የሚለው ዘፈን ቫይራል ወጥቷል። እኔ አላየሁትም። ትንሿ ስልክ ነበረች። አዎ የለቀቀችው ደግሞ እህቴ አስቴር ትባላለች። ኮረፌ አስቴር ኮረፌ ቤት ኮረፌ ቤት አላት። ኮረፌ እህት ማር የምትባል አክስቴ ኮረፌ ቤት ነበራት። ኮተቤ እና አሁን ወሰናት እሷ ማለት ነው። ታውቂ ሆናለች ወሰናት ከሷ አላው ወሰን ኮረፌ አላው ኮረፌ የምትፈልግ እሷ ነው እንትን ያደረገችኝ። ለአዲስ ዓመት እዚህ ውዬ ነው 20 ቀን ቆጥቼ ነው። ስፖንሰር የምሷ ናት የሆነች 20 ቀን እንደ እህቴ ዘና ብዬ ነው። በቲክቶክ ነው የማውቃት። የሀገሬ ልጅ ብትሆንም አላውቃት። ስፖንሰር ሆናኝ አመሰግናታለሁ በዚህ አጋጣሚና 20 ቀን ቆይቼ ልብ ያላችሁ ሰዎች የትም አዲስ ዓመት ቆይቼ ነው የሄድኩት እና የሆነ ማሲንቆ ተጫዋች መጣ። ካልዘፈንሽ አሉ መወዳቸው ባለሀብቶች ነበሩ እዛው። ኧረ ተው ስላቸው እንዲህ እንደተሸፋፈንኩኝ ነው በቃ ህክምና ላይ ነኝ እኮ ዝም ብዬ እህቴ ውለሽ ዘፈኑ ብዙ ነው ያንጎራጎርኳቸው። እንዳትለቂው አደራሽ ምናምን አልኳት። ግን አላውቅም በአመቱ ልክ እችን ቀንጭብ አድርጋ ለቀቀቻት። አይሽ እግዚአብሔር የሆነ ምክንያት አለው። ያንስ ለቀው ቫይራል ላይ ሲወጣ በቲክቶክ አይቶ የሆነ ሰው ታዋቂ ነው፣ በዚህ ባለሀብት ነው። 5-6 አፓርታማ አለው። ወደ ውጭም ብዙ እንትን ያደርጋል። ያው በደንብ ሸር አላረግንም ጨዋታውን። ሌላ ጊዜ እገልጸዋለሁ። ፍቅሬ ይባላል። እቺ ልጅ መርዳት አለብኝ ብሎ አቶ አበባው ይባላል ሰቆጣ አለ። ለሱ ደውሎ አለች ወይ ሙና እንደዚህ የከፋት ብሎ እንደዚህ ብሎ ነገረው። በዚህ አጋጣሚ ወንድሜ አበባውንም ያገሬ ልጅ ዝቋላ ነው ሰቆጣ ነው የሚሰራው። እንዲህ የሚያደርግ ተገኝቶማ ብሎ ስልኩን ሰጥቶ ሸር አድርጎ መታከም አለባት ብሎ ከ1.5 ሚሊዮን በላይ ነው የደገፈኝ። አዎ እና በጣም አይዞሽ ነው። አሁንም ከጎኔ ነው ያለው። የስራ ሰው ነው። በደንብ አይደለም። በጣም ከጎንሽ ላይ ራሽን ጤናሽን አግኝተሽ ብዙ ስራ ትሰሪያለሽ ብሎ ትልቅ ተስፋ የሰጠኝ ሰው ነው። በዚህ አጋጣሚ ልታመሰግኑልኝ እወዳለሁ። ያኑርልኝ። ለኔ ያጎደለው ፈጣሪ ይሙላለት። በቃ እኔ ጓደኞች ራሱ አያውቁም። በቃ እንዲህ ያለ ሰው ሊያሳክመኝ ነው ያልኳቸው። ግን የኔ ደስታ የነሱ ስለሆነ እንዲህ አሁን ሰው ይሄ ያሳከመኝ ሰውም ለነሱ ሰርፕራይዝ ነው። ይሄ ጤናዬም ለነሱ ሰርፕራይዝ ነው። እና ለምዬ ሶራኔ እናንተ ሻደይ በጣም ሙዚቃው አንድን ሀገር ከማስተዋወቅ አቅሙ በላይ ለዓለም ያሳየ ነው። ባህል፣ ወግ፣ ሰቆጣ በጣም ብዙ ጀግኖች ብዙ ከሀገር ውጭ ያሉ በሕክምናው በጥበቡ ያሉ በጣም ትልልቅ ሰዎች አሉ። ሀገሩ ግን የት ነው ሲባል እናንተ ናችሁ ማሳያውና እንደተባለው ደግሞ የጥበብ ሰው መውደቂያው አይታወቅም። የሆነ ችግር ሲገጥመው ሰው ፊት መውጣት ሳይወጣ በፊት ልባቸው ጥሩ የሆኑ ሰዎች ሲረዱ ደግሞ አሁን ደህና ነሽ ደስ ይላል። ተመስገን እንዴ በጣም ነው ቃለው እንዴ በቃ ደህና ነሽ ተሰርቻ አላቅም እያልኩሽ ለአመታት ዛሬ ነው ላይ የተሰራሽ። በቃ ትላንት ማታ እህቴ አስቴጋ ሂደት ሰራን። በቃ ገርማት ሰው በቃ ሰርፕራይዝ ነው የሆነባት። ከዚህ በላይ ጤናሽን ይመልስልሽ። አሜን ይታለ ይሄንን ድምጽ በቃ አልበም አውጥተሽ ነጠላ ሙዚቃ አውጥተሽ መቼም ሰው በቃ ብዙ ማዳመጥ አለበት። አንድ በይልኝ ሙዚቃ ዓለም ጎረምረሚት ዓለም ጎረምረሚት ሽዋ ሽዋ ተርች ዓለም ሎመይ ሎመይ ዓለም ሎመይ ሎመይ ላለ ላለ ያልሙዲም ክሽነያን ላለ ላለ ዘጨከም የውግር አይ ላለ ላለ ሸጉልክ ተራና አይ ላለ ላለ ሰበርቲ ለዛሬ አይ ላለ ላለ ናወዛው ሸረ የምምም ሽጨ አይ ላለ ገመይ ዳገረ አይ ላለ ቸልሙጓ መይጨ ይታዋይርናነ ናለሬ ተጀዋ ያለ ይሄ ትንሽ ተቀባይ ምን እንትን ሲልሽ ያው እንደመጣልኝ ነው የምለው። ያው ባህላችን ያደግንበት ስለሆነ ይላል። ምን ታስቢያለሽ አሁን? እግዚአብሔር እንግዲህ ፈጣሪሽን ልብሽን ማይቶ አንዳንድ ቅንነት ካለ መቼ ሰው እንደሚልክልሽ አታውቂም። ደህና ነሽ። ከዚህ በላይ ጤናሽን ተመልሶ ምን ታስቢያለሽ ወደፊት? ወደፊትማ ጤናዬን ይስጠኝ እንጂ እሰራለሁ። ሙዚቃዎችም አሉ፣ የባህል ሙዚቃዎች። የሚገርምሽ እኔ ባህል ሲበላሽ ያመኛል። መቅዲሞች ነው የሚልሽ። አገሬም ሲከፋት ሰውም ሲከፋው ባህልም ሲበላሽ በጣም ነው የሚያመኝ። ከግል ህይወቴ በላይ አድርጌ ነው የማየው። እህት አለች ያስተማርኳትና ለስንት ተወዝዘሽ ትለኛለች።
የእውነት ለስንቱ ተወዝብሽ ለምንድን ነው ለጤናሽ እንትን ማትይ? እኔ ደግሞ አስችለኝም በቃ ሁሉ ነገር እንደራሴ ይመስለኛል። ልጅ አንድ ነው አይደል? ልጅን መሰል ካየው የሆነ እንዲህ ያርጋየው ከፍቶታል ብዬ ነው የማስበው። በቃ ምንም ባራርግለት የሆነ እንትን ነው የምለውና ምን ለማለት ፈልጌ መሰልሽ ባህል በጣም አለን። የሚገርምሽ በጣም ውብ የሆነ የሰርግ ባህል አለ። ግን አሁን ምን ጨፍረው በዲጄ ነው። ይሄ እንዴት አያምም መቅዲ? እኛ የባህል አምባሳደሮች ባህሉን በጣም ጠንቅቀን የምናውቀው የምንሰራ ምን ዘፍን እያለን ለምን በዲጄ ይዘፍናል? ሴት ሙሽራዋ ስትወጣ እንዴት ነው ወንዱ ሲገባ እንዴት ነው የሚባል ኦርደሩን ጠብቆ ምርጥ የሆነ ባህል እያለን አሁን ተረሳ። በቃ ይሄ ሲረሳ ያምሻል አለን። ሻዴ ቁጥር 2 እናወጣለን፣ ሻዴም አለን ገና። በነገራችን ላይ ዋግ ማለት ገና ድንግል ምንም ያልተነካ ወጥ ባህል አለ። ይሄ እንደሚቀንጫጨው አትዬ በግዲዬ አለና እንሰራለን፣ በጣም እንሰራለን። እሰራለሁ እንኳን ሌላ ማለት ነው። ለየት የሚያደርገን ዋግን በጣም እየወደድኩት ማመሰግነው ፈጣሪዬን በዛ አጋጣሚ ጥምቀት አለን። የጥምቀት የምታመሰግንበት ታወቱ አለን ለየት ያለ የጥበብ ሰው ራሱ በቃ ወደ የሚያደላ ወደ ገንዘብ የሚያበላው እንጂ ባህሉን ቱባውን የመጣበትን ለትውልድ ላሻገር የሚለው ነገር ያው እንዳለ ሁሉ ደግሞ ውስጡም የሌለ ሰው ይኖራልና በጣም በጣም ደስ ብሎኛል። በዚህ አጋጣሚ እናንተም በዚሁ ያላችሁ እንግዲህ ይሄንን በጣም ወርቅ የመሰለ የባህል ቡድን በተለይ በዋግምራ ሰቆጣ የሚከበረውን ባህል አዲስ አበባ ደግሞ ሁሉም ሊያውቀው ይገባል ብለው ወደዚህ ወደ አድዋ 00 ታላቁ ሙዚየም ውስጥ ዛሬ ሙሉ ቀን እስከ ማታ ድረስ የሚካሄድ ዝግጅት አለና እሱን ያዘጋጁትን ወጣቶች እዚህ ጋብዛቸዋለሁ። ከነሱ ጋር ደግሞ ትንሽ ቆይታ እናደርጋለን። በድጋሚ መልካም ጊዜ ይሁንላችሁ። ታሪካዊዎቹ ሳር ቤቶች ፊት ለፊት አስደናቂ አፓርትመንት ሲቲ ፕላስ ከቴምር ፕሮፐርቲስ ሳር ቤት አደባባይ አጠገብ ቢኖሩበት የቅንጦት ህይወት ቢያከራዩት በዶላር የሚንበሸበሹበት ከባለ 1 እስከ 3 መኝታ በፈለጉት ካሬ አማራጭ ሱቅ ከነገቢያው አለን። ከ12 እስከ 558 ካሬ ሳር ቤት አደባባዩ ላይ ሱቅ በ2 ሚሊዮን ብር የሚሸጠው ቴምር ብቻ ነው። የኢትዮጵያ አየር መንገድ ሸባ ማይልስ አጋር ነው። እናም ከቴምር ቤት ሲገዙ ወደ ፈለጉበት ሀገር የሚበሩበት የሸባ ማይልስ ስጦታ ይበረከትልዎታል። በ0910 05 40 29 ፈጥነው ይደውሉ። በድጋሚ በያላችሁበት ጥሩ ቆይታ ይሁንላችሁ። ዛሬ እንግዲህ በመቅዲ ሾው በአባይ ቴሌቪዥን የሻደይን በዓል በማስመልከት ጥሩ ቆይታ እያደረግን ይሄ ሁሉ ነገር እንዲዘጋጅ ደግሞ ምክንያት የሆኑን በአድዋ 00 የሻደይን በዓል ለማክበር ወጉን ባህሉን እሴቱን ጠብቆ ለየት ባለ ሁኔታ አሁን በአዲስ አበባ እንዲከበር ጥረት ሲያደርጉ የነበሩ ወጣቶች ናቸው። ወደዚህ መድረክ ጋብዛቸዋለሁ። ራሳቸውን አስተዋውቀውን ዛሬ ሙሉ ቀን ደግሞ በዓሉን ለማክበር ስትፈልጉ በአድዋ 00 ምን ይጠብቃቸዋል የሚለውንም ያስረዱናል። ወደዚህ እንጋብዛቸዋለን። ካንደና መጣችሁ። ዋንዲና ቆያችሁ። እንዴት ነህ? ደህና ነህ? መካኑ ካንደና መጣ። እንደምን አላችሁ? ሰላም። እንኳን አደረሳችሁ። እንኳን አደረሳችሁ። የሴቶች በዓል ነው ይባላል፣ ግን ከጀርባ ጠንካራ ወንዶች አሉ። እውነት ነው። ካንተ ልጀምር። እንታወቅ። መኮንን እባላለሁ። ያው የሻዴ ኮሚቴ የሚያስተባብረው የሀርቤ ወጣቶች ማህበር ዋና ስራ አስፈጻሚ። እሺ። ወንድም አስማረ እባላለሁ፣ የሻዴ ኮሚቴ ሰብሳቢ። ምንድነው ፕሮግራሙ? አሁን አድዋ ላይ እንዲህ ሲከበር አላየን። በተለይ የሰቆጣ ባህልን ነው የምታከብሩት። ራሱን ችሎ ወጉን ባህሉን ጠብቆ ነው አይደለ? እንዴት አሰባችሁ እዚህ ለማክበር? ባሁን ያው ባሉ የሻዴ በዓል እስካሁን ድረስ የነጻነት ቀን ነው፣ የሴቶች የነጻነት ቀን ነው ማለት በሰቆጣ በደማቅ ሲከበር የመጣ በዓል ነው። አሁን ደግሞ በአዲስ አበባ ማክበር አለብን ብለን አስበናል። የራሱ አዲስ አበባ ሲከበር የራሱ ፋይዳዎች ይኖሩታል። እነዛ ፋይዳዎች ያው መሄድ ስለምንችል እነሱ ዝርዝር እንሄዳለን። ነገር ግን እስካሁን ድረስ በሰቆጣ በደማቅ እየተከበረ የረጅም እድሜ ያለ የማህበረሰብ በዓል ነው። አሁን ደግሞ በአዲስ አበባ በአድዋ 00 የአደባባይ በዓል ለማድረግና ለዓለም አቀፉ ማህበረሰብ አዲስ አበባ ላይ የአፍሪካ መዲና ከመሆኗ አንፃር የብዙ ብሔር ብሔረሰቦች የሚታደሙበት ስለሆነ ባህሉንና የባህሉን ባለቤቶች ለማስተዋወቅ አድዋ ላይ ለማክበር ትልቅ እንቅስቃሴ አድርገናል። እንደዛ ነው ያለው። ምን ይመስላል ዝግጅቱ? ምን እንጠብቅ? ዝግጅቱ እንግዲህ ብዙ ባህላዊ ትርኢቶች የሚታዩበት ነው። በብዛት ያው እዛ ቦታው ላይ የሚደረጉ በየዓመቱ የተለመዱ አሉ። ከዛም በተለየ ባህላዊ ቁሳቁሶችና አልባሳትን ሙሉ እዛ አካባቢ ላይ ያለው ባህላዊ አመጋገብ መጠጥን ጨምሮ በባህል የሚዘጋጁ ነገሮችን በሙሉ ለማዘጋጀት ሞክረናል። ጌጣጌጦችም እያንዳንዷ ነገር ሳትቀር ለማሟላት ሞክረናል። እዛ መሬት ላይ ያለውን ባህላዊ ይዘቱን ጠብቆ እንዲከበር በተቻለ መጠን ልፋት ተደርጎ ብዙ ቁሳቁሶች መጥተዋል። ብዙ ቆነጃጀቶችም
አሁን እንደምታያቸው ከኋላ ያሉትም በጣም እንደዚህ አምሯቸው እኩል ነው ወይ ነው ተውበው አሁን ያሳሰበኝ። ሴቶቹ ቆንጆ አሉ፣ ወንዶቹስ አሉ ወይ? ወንዶች አሉ። ትዳር የምልህ አሁን ይሄንን እያዩ በጣም ብዙ ሰዎች አሉ የሀገራቸውን ሰው ማግባት የሚፈልጉ የሰቆጣን ጀግና አሉ። ወንዶቹ ይመጣሉ እንደናንተ ነው? እዚህ ብቻ ነው ሚዲያው ላይ አድዋ 00 የሌለ የለም። እውነት በዛሬው ቀን ሁሉም አለ። ወንዱም ሴቱም ተውቦ ሙሽራ መስሎ ነው የሚመጣው። ስለዚህ ቦታውም እዛ ያምራል። መጥቶ የሚጠፋ የለም ማለት ነው። አይ በጣም ደስ ያለው ወደ ጨዋታው አይደለሁኝ እንጂ ባህልን ማስተዋወቅ አሁን ዓለም ወደ ቀደመው ነገር እንመለስ ይላል አይደለም? ይሄ በቃ ወደ ነበርንበት ወደ መጣንበት እንመለስ እያሉ ወደ ኋላ የእኛን ያህል ባህል ወግ ሴት እንኳን ሳይኖራቸው የመጡበትን ታሪክ ለማውሳት ይወዳሉ። እኛ ደግሞ ብዙ ባህላችንን ጀግንነታችን የማወደስ ነገራችን ትንሽ ደከም ይላል። አሁን ግን ትውልዱ ይፈልጋል። በጣም ብዙ ሰዎች ባህላቸውን ማወቅ ይፈልጋሉ እና ትልቅ ትርጉም ያለው ነገር ነው የምትሰሩት። ምንድን ነው የምታስቡት? በቀጣይ ይቀጥላሉ ወይ ወይስ አሁን ካለው ከአንዳንድ የሰላም ችግር አንጻር ነው አዲስ አበባ የተመረጠው ወይስ በቀጣይም እንደዚህ በየቦታዎቹ የሄዳችሁ ለማዘጋጀት ታስባላችሁ? ሻዴ አዲስ አበባ መከበር ከጀመረ ቆይቷል። ዘንድሮ ለሁለተኛ ጊዜ ነው የሚከበረው ማለት ነው። ሁለተኛ ጊዜ ነው የሚከበረው ያው ከአንድ ዓመት በኋላ ማለት ነው። አንድ ዓመት ተዘሎ በመሀል። ስለዚህ በዓሉ ቀጣይም ይቀጥላል። ከዞኑ መንግስትም ጋር ሆነን በቀጣይም በሰፊው እናከብራለን። ዘንድሮ በማህበር ደረጃ ኃላፊነት ወስደን ሀርቤ ወጣቶች ማህበር ነው ኃላፊነቱን ወስዶ እየሰራ ያለው። በሀርቤ ወጣቶች ማህበር በኩል ነው የሚከበረው። ቀጣይ ደግሞ መንግስትም እዛ ዞኑ ላይ ያለው የዞኑ መንግስትም እዚህ ድረስ አባላቶቹንም ልከው አጠቃላይ ማኔጅ የሚያደርግ ነው ብለን እናስባለን። በየአመቱ ደግሞ እንደዚህ በድምቀት እንዲከበር አይደለም አዲስ አበባ ላይ ብቻ ሳይሆን ሌላ ሀገር ላይ ከኢትዮጵያ ውጭ ባሉ ሀገራትም መለመድ አለበት። ይህ ባህል ቦታው ላይ ያለው ቲፒካል ካልቸሩ ተጠብቆ መቀጠል አለበት። ያን በጠበቀ መልኩ ግን በየአካባቢው ሊከበር ይገባል የሚል ስለሆነ አዲስ አበባ ደግሞ የአፍሪካ መዲና እንደመሆኗ መጠን በዋናነት ምን መርጣት አካባቢ ናት ማለት ነው። ስለዚህ ቀጣይነቱ ይኖረዋል ማለት ነው። ምን ዝግጅቶች አሉ? እንደተባለው ባህላዊ አልባሳት አሉ፣ ጌጣጌጦች አሉ፣ ባህላዊ ጭፈራዎች፣ ሙዚቃዎች አሉ። ሌላ ምን ነገሮችን ይጠብቁ? እንግዲህ እስከ ማታ ድረስ ነው ፕሮግራሙና እሺ ያው እሱ እንዳለው ነው። መጀመሪያ ያው ቅድም እንደተነገረው እየተከበረ መጥቷል። እዚህ አዲስ አበባ እያከበርን ነው። ፍላጎቱ አለ፣ ስሜቱ አለ፣ በአንድም በሌላም ብዙ ነገሮች አሉና ከዛ አንጻር የመጀመሪያው ነገር እዚህ ያለ ማህበረሰብ የአገው ተወላጅ ማህበረሰብ፣ የሰቆጣ ተወላጆች እዛ መሄድ የማይችሉ ሰዎች አሉ። እዚህ አዲስ አበባ ላይ መከበሩ ትልቅ ፋይዳ ነው ብለን እናስባለን። የመጀመሪያው ነገር። ሁለተኛ ደግሞ ቅድም እንደጠቀስኩሽ የአፍሪካ መዲና እንደመሆኗ መጠን እዚህ ጋር ብሔር ብሔረሰቦች ሙሉ ብሔር ብሔረሰቦች አሉ። ለዛ ብሔር ብሔረሰብ ባህላችንን ይፋዊ ስናደርግና አደባባይ ስናደርግ በአዳራሽ ነው ሲከበር የመጣው እስካሁን ድረስ። እሱ እንዳለው 2 ዓመት 3 ዓመት ስንል የመጣ ነው እንትን በአዳራሽ ነው። አሁን የአደባባይ ማድረጋችን ለየት የሚያደርገው ነገር ብሔር ብሔረሰቦች እንዲያዩና ባህሉን በዩኔስኮ ላይ ለማስመዝገብ ዓለም አቀፍ ትኩረትን ለመሳብ ትልቁ ነገር ማለት ነው። ስለዚህ እዛ ላይ ምን ነገሮች ቀርበዋል? በጣም ገራሚ የሆኑ የሀገራችን ባህላዊ ምግቦች አሉ፣ ባህላዊ መጠጦች አሉ። ሙሉ በሚባል ደረጃ አልባሳት፣ ሙሉ አልባሳት አለ። የሴቶች ምናምን ባህል ቡድን ጠንከር ያለ ባህል ቡድን አለ። ቀንጨፍ አድርገን ነው እነዚህን አመጣናቸው። ከ50 በላይ የባህል ቡድን አለ። ጠንካራ ስራ ተሰርቷል። ሚዲያዎች ሰፋ ያሉ ሚዲያዎች አሉ፣ እናንተን ጨምሮ ከ17 በላይ ሚዲያዎች ጠርተናል። ፕሮግራማችን ሰፋ ያለ ነው የሚሆነው። ባህላችን ማስተዋወቅ ላይ በጣም ቁርጠኛ ልጆች አሉ፣ እኔን ጨምሮ ማለት ነው። ይህንን ደግሞ ያደረግነው ባህሉ እዛ ላይ ያለው በሰላሙን በምኑ ምክንያት ሰቆጣ ላይ ምናምን ሳይከበር የመቅረት ነገሮች ነበሩ። ያን ብቻም ሳይሆን ቅድም እንዳልኩሽ በዩኔስኮ ለማስመዝገብ ብዙ ጥረቶች አሉ። ያንን ደግሞ የምናደርገው ወጣቱ አሁን ላይ ያለው በተለይ ቅድም እንደጠቀሰው ሀርቤ ወጣቶች ማህበር ወጣት ማህበር ነው። ወጣት ማህበሩ ደግሞ አንዱ ከሚሰራቸው ነገሮች አንዱ ባህል ላይ ነው። ባህሉ የማህበረሰቡን ባህል ከማስጠበቅ አኳያና ለዓለም ከማስተዋወቅ አኳያ ትልቅ ሚና ይኖረዋል ብለን እናስባለን ወጣት ማህበሩ። ስለዚህ እሱን ከማድረግ ቀጣይ ደግሞ ከዞኑ ጋር ተናበን ደመቅ ባለ መንገድ በጀት ተበጅቶልን ያው በየእንትኑ ታዋውቁ በደንብ የሚከበረበት መንገድ አለ። አይ በጣም እናመሰግናቸዋለን። በርቱ። ያው የመጣህበትን ያደክበትን የምታውቀውን ባህል ሌላው ሰው እንዲያውቅ ከዛ ደግሞ ኢትዮጵያን የሚወክል አንድ ባህላችን ነውና ለዓለም ደግሞ ቢያዩት የራሱ ትውፊት ስርዓት አለው ተብሎ ለምታደርጉት ጥረት አስተዋጽኦ ሁሉ በጣም እናመሰግናቸዋለን። በርቱ። ከዚህ በላይ ሰፍቶ እንደተባለው በዩኔስኮ ተመዝግቦ በጣም ብዙ ቱሪስቶች የሚሳቡበት እንደሚሆን ተስፋ አደርጋለሁ። እናመሰግናለን። ማመስገን የምትፈልጉት ካለ አጠር አድርጌ እድል ልስጣችሁ። በመጀመሪያ ቅድም እንዳልኩሽ ሀርቤ ወጣቶች ማህበር እኔ የኮሚቴው ሰብሳቢ ነኝ። ወጣቶች ማህበር አለ፣ ህጋዊ ማህበር ነው። ለእያንዳንዱ ነገር ከፍተኛ የሆነ ለሚያስፈልገን ነገር ሁሉ የትኛውን ባህል ለማክበር ህጋዊ ግራውንድ ያስፈልጋል። ለእንቅስቃሴ ፍላጎት ብቻ በቂ አይደለም፣ ምኞት ብቻ በቂ አይደለም። ለዛ እንቅስቃሴ ግራውንድ የሚሆን ህጋዊ ግራውንድ ያስፈልጋል።
ለዛ ነገር የሚያስፈልገንን ነገር በሙሉ በጠየቅነው ሰዓትና በተፈለገው ጊዜ አቅርቦልን ለዚህ በዓል ዝግጅት ውጤታማነት ከፍተኛ ሚና ስላደረገ ሀርቤ ወጣቶች ማህበርን ከልብ ማመስገን እንፈልጋለሁ። ወደፊት ደግሞ ከባህልን ከማክበር አልፎ ወጣቱ ላይ ማህበረሰቡ ላይ ግራውንድ ላይ ወርዶ ታች ወርዶ እንዲሰራ አደራም ጭምር ነው ለማህበሩ ሰጠው። ከዚህ በተጨማሪ ኮሚቴ ጠንካራ ኮሚቴ አለ። 28 ኮሚቴ አለ፣ ጠንካራ ኮሚቴ ማለት ነው። ይሄ ኮሚቴ እያንዳንዱን ነገር ሳይሰስት ጊዜውን፣ ገንዘቡን፣ ጉልበቱን ሳይሰስት ለዚህ በዓል አስተዋጽኦ ማድረግ አለብን። የራሴ ባህል ነው የራሴ ማንነት ነው ብሎ የራሴ ቋንቋ ነው ብሎ ማሳደግ አለብን፣ በጋራ መስራት አለብን ብለን በራሳችን ፍላጎት ነው ማንም ሳፖርት ሳያደርግ ነው ይሄን ያደረግነውና ይሄን ላደረጉ ለኮሚቴዎች ትልቅ ምስጋናና ክብር አለኝ። ከዛ በመጨረሻ ማህበረሰቡ ቀን ማህበረሰብ ነው ያለው፣ የዋህ ማህበረሰብ ነው ያለው። ከታች ወርደሽም ብትሄጂ ሰቆጣ ብትሄጂ ያው ማንም እንደሚለው ነው፣ በጣም የዋህ ማህበረሰብ ነው ያለው። እዚህ ያለው ማህበረሰብ እንደዚህ አይነት ነገር አስበናል ስንል ከየትም ያለው ማህበረሰብ ማለት ነው በቅንነት በፋይናንስ በምን በጣም ተረባርቦ ይህንን በዓል እንድንሰራ ከፍተኛ የሆነ አስተዋጽኦ አድርጓል። ህዝቡን ማመስገን እፈልጋለሁ። ይህን በመጨመር ደግሞ የኢትዮጵያ ህዝብ ሁሉ ያው ይሄ በዓል እንዲከበር ፍቃድ ለሰጡን ለአድዋ 00 ፍቃድ ለሰጡን ለጸጥታ አካላት ለሁሉም ይህን በዓል እንድናከብር ለተባበሩን ሰዎች በሙሉ ምስጋናን ማቅረብ እፈልጋለሁ። ጉና የሚባል ወጣት አለ፣ ውጭ ሀገር የሚኖር ወጣት ነው። ከፍተኛ የሆነ አስተዋጽኦ በፋይናንስም በፕሮሞሽንም በማስታወቂያም በተለያዩ ነገሮች ወጣቶችን በማበረታታት ከፍተኛ የሆነ አስተዋጽኦ ያደረገ ወጣት ነው። ጉናገውን ሁላችሁም እንድታመሰግኑልኝ እፈልጋለሁ። እኔም እሱን ማመስገን ነው። አመሰግናለሁ። የማህበሩ አባላት፣ ስራ አስፈጻሚዎች፣ ኮሚቴዎች በዋናነት ደግሞ ወደ 28 ኮሚቴው ጠንካራ ኮሚቴው እናመሰግናለን። ከዛ በመከተል ደግሞ መግድዬ ለዚህ ዝግጅት ላደረግሽው አስተዋጽኦ በጣም እናመሰግናለን። ትልቅ ስራ ነው ይሄ። እንግዲህ እንደ ማንኛውም ኢትዮጵያዊ ሴት ባይዘው ይሄ የሴቶች በዓል እንደመሆኑ መጠን የሁሉም ሴት ኃላፊነት ነው ብለን እናምናለን። አንቺ ደግሞ በዚህ ልክ ሞቅ ደመቅ እንዲል ስላደረግሽ እናመሰግናለን። ታንኪዩ። በርቱ። በጣም እናመሰግናለን። የጥበብ ሰዎች፣ ወጣቶች በዚህ ባህል ላይ ሁሉ አሻራ ያላቸው ሰዎች እናመሰግናለን። እንዳልነው ሀገራችን ሰላም አድርጎልን ደጉ ጊዜ መጥቶ እዛው ባህሉ ያለበት ቦታ በጣም እንግዲህ ትውፊቱ ያለበት ቦታ ብዙዎች ደግሞ ወደዚህ መምጣት ያልቻሉ እነሱ ጋር የሚከበርበት ጊዜ እንዲመጣ እንመኛለን። እናንተ ከመጣችሁ የወንዶች ጨዋታ አለ፣ ትግል አለ አይደል? ስለዚህ እናንተ ደግሞ የሴቶች ጨዋታም ቢሆን ወንዶች ደግሞ ታግለው የሚያሸንፉበት አለ አይደል? ጀግና ወንድ የሚለይበት በሱ እስቲ ልፈትናችሁና እናጠቃላለን። አይሻልም? አይሻልም? ማስታወቂያ ብቻው እንዳይሆን ምልህ እዚህ ጋር ደግሞ እስቲ የዋግን ጀግና መፈተሽ አይደለም ናዳል አላትፈልጉም? አዎ፣ በዛ በትግሉ በሙዚቃው እንሰነባበታለን። በድጋሚ የአባይ መዝናኛ ቁም ነገሮች ይቀጥላሉ። እንኳን ለአሸንዳ በዓል በሰላም አደረሳችሁ። ሰብስክራይብ እያደረጋችሁ የሚደርሷችሁን ፕሮግራሞች አጋር በመሆን እንድትመለከቱ ተጋብዛችኋል። ወደ ትግሉ